ሁለተኛ መልስ በቤተ ክርስቲያን ውስጥ በመሪነት የሚያገለግሉ ሰዎች ላይ መጋቢያን ሊሆኑ ይችላል፣ ወንጌላውያን ሊሆኑ ይችላል። እነዚህ ሰዎች የእግዚአብሔር መንጋ አያያዝ ችሎታ የሌላቸው ሰዎች አሉ። ለምሳሌ በትምህርት ብቻ በቲዮሎጂካል ወረቀት ላይ ትኩረት ተደርጎ ፎከስ ተደርጎ ወደ መጋቢነት የሚያመጣ ይሹ አይደለም። ባይዘይ ደረጃ ትምህርት ደረጃ ዋናው ስጦታ ከእግዚአብሔር የተሰጠ ስጦታ እግዚአብሔርን መንጋ አያያዝ ችሎታ ያላቸው መሆን አለባቸው መጀመሪያ። እኛም አናስገድድም። ለምን እንደዚህ አላደረክም? ለምን እንደዚህ ስጦታቸው አይደለም፣ ተስጧቸው አይደለም። በጋጋታ ነው የምትሉት። ወይም በሰው ድምጽ ነው፣ ወይም በወረቀታቸው ነው፣ ወይም በየሆነ ነገራቸው ነው ተያይዘው መጡት እንጂ በምርጫ በተስጧቸው ልክ ያልመጡ ብዙ ሰዎች አሉ። ከዛ አንጻር ነው ክፍተት የሚታዩ። እኛ አናስገድዳቸው። ጸጋ ካልሆነስ ተስጦ ካልሆነስ ምንድን ነው መሆን የሚችሉት? ዋናው ከጥሪ አንጻር ነው፣ ከጸጋው አንጻር ነው። በታማኝነት ሰው ፍሬያማ አገልግሎት የሚያቀርበው አገልግሎት ፍሬያማ እንዲሆን አገልግሎታችን ብዙ ፍሬ አፍርቶ ውጤታማ እንዲሆንና ብዙ ሰዎችን የሚያስደስት እንዲሆን በጥሪ መሆን አለበት። መሰማራት ያለብን በጥሪያችን በተስጧችን ልክ መሰማራት አለብን። በእግዚአብሔር ቤት ውስጥ ብዙ በጋጋታ የመጣ ሕዝብ አለ። በጋጋታ እና ጋጋታ በመፍጠር የማልችለውን እችላለሁ በማለት በአፍ ቀለም የመጣ ሰው አለ እና በእግዚአብሔር ቤት እንደዚህ መምዘኛ ተደርጎ የእግዚአብሔር ቃል ለምሳሌ ምን ይላል መሰለ? በዚህ መንፈስ አንዳንዶቹን ወንጌላውያን፣ አንዳንዶቹን ሰባኪያን፣ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢ። በምን? በዚህ መንፈስ። መንፈሱ የተኛው ነው? የእግዚአብሔር መንፈስ ነው። ቃል ውስጥ ያለ መንፈስ ነው። አንዱ መንፈሱ አንድ ነው፣ ግን ግፍታቸው ግን ሌላ ሌላ። የግፍቱ መጠን የተስጧቸው መጠንም ለየት ያለ ነው። ልዩ ልዩ ግፍት ላይ ነው፣ ተስጧቸው ላይ ነው። መንፈሱ አንድ ነው፣ አገልግሎት ግን አንድ አይደለም። እግዚአብሔር አንድ ነው፣ መንፈስ አንድ ነው። አንድ ጌታ ነው፣ ኢየሱስ ክርስቶስ ነው ያለን። ነገር ግን አገልግሎታችን ደረጃ ለምን ሌላ ሌላ። በዚህ መንፈስ አንዳንዱን ዘማሪ፣ በዚህ መንፈስ አንዳንዱን ሰባኪ፣ በዚህ መንፈስ አንዳንዱን ወንጌላዊ፣ በዚህ መንፈስ አንዳንዱን ሰባኪ መጋቢ አድርጉ፣ ፓስተር አድርጉ። የሚሾማቸው እግዚአብሔር ነው እና በእግዚአብሔር ሹመት ላይ አስቴት ምንድን አይደረግ። እግዚአብሔር ነው ጸጋ ስጦታ የሚሰጡት። በዚህ አጋጣሚ እግዚአብሔር ሾሞ በእግዚአብሔር ጥረት መጥቶም የማሳደግ ትንሽ አለመፈለግ፣ ራሱ ብቻ ማሳየት፣ በክርስቲያን ተከታታይ ደግሞ ማሳደግ ያለበት ነገሮችም በዚህ አጋጣሚ ትንሽ ቢያብራራር ማለት እግዚአብሔር ጠርቶ አመጣ። እግዚአብሔር ጥረ መጡ ሐዋርያት፣ ነቢያት፣ ወንጌላዊ፣ ፓስተር እንደዚህ ዘመን ብዙ ሰዎች በእግዚአብሔር ጸጋ መጥተዋል። ነገር ግን መጥቶ ማሳደግ አገልጋዮች ብዙ አገልጋዮች ማደግ ይፈልጋሉ። በእግዚአብሔር ቃል ላይ ለምሳሌ አስተማሪ ማስተማር አለበት፣ ሰባኪ መስበክ አለበት። በየራሳችሁ ጸጋ እግዚአብሔር ቤተክርስቲያን ውስጥ የራሳችሁ ጸጋ ለጥቅም ነው የሰጠው የእግዚአብሔር ጸጋ። በዚህ ጸጋ ደግሞ የሚያገለግሉ ማሰማረት፣ ማሳደግ፣ ወንጌል ስርጭት የሚያወጣው የወንጌል ስርጭት ቡድን ማቀናጀት ማለት ማሳደግ የሚባልን ነገር የማያሳድጉ ዝም ብሎ በቃ ቁጭ ስላሉ ወንበር ስለያዙ በወንበር ላይ ቁጭ ብሎ በቃ ጊዜ እስከሚያልቅ የሚጠብቁ ሰዎች፣ እንደዚህ አይነት ሰዎች አስተያየት ቢሰጥ በዚህ አጋጣሚ እነሱ ሊጠቀሙ ይችላሉ። ብዙ ሰዎች ብዙ ትውልድ እየገደሉ ናቸው። ስለዚህ እንዳይገደሉ ቀጥሎ አሁን ወጣቶች ቢሆን ብዙ ሰዎች ፓስተር ቢሆን ወንጌላዊ ቢሆን ይሄን ድምጽ የሚሰሙ ሁሉ ታች ያሉ ሰዎች ማሳደግ ያለበት ኢምፖርታንት መኖር አለበት። እንዴት ማሳደግ እንዳለበት ትንሽ ቢያብራራሉ በዚህ አጋጣሚ ይቅርታ። በዚህ ኬዝ እና በዚህ አሁን ብያለሁ ማለት ችግሩ አንደኛ ከተስጧቸው አንጻር ሊሆን ይችላል። ኦኬ። ሁለት ደግሞ ከግብዝነት አንጻር ሊሆን ይችላል። ሶስት ደግሞ ከእንቢተኝነት አንጻር ሊሆን ይችላል። ኦኬ። በእጅ አለ ማለት ውስጣቸው ላይ ያለው በጸጋ ልክ አለማገልገል፣ ቸልተኝነት ሊያጠቃቸው ይችላል። ቸልተኝነት
4 ደግሞ ለማዳ አገልግሎቱን የተለማመዱበት ነገር ሊኖር ይችላል። ህዝቡን አገልጋዩን መለማመድ ሊሆን ይችላል። በእነዚህ ጠንቅ ፍሬያማ አገልግሎት ላለማገልገል ወይም ፍሬያማ አገልግሎት ላያገለግሉ ይችላሉ ብዬ አስባለሁ። ድንቅ አድርገን እና ዋናው ነገር እግዚአብሔር ጸጋ ስጦታ ሲሰጥ ለመታነጽ ነው የሚሰጠው። አንዱ ወንጌላዊ ሲያደርግ አንዱ ሰባኪ፣ ለምሳሌ ከሰባኪና ከወንጌላዊ ልዩነት አለ። ባይብል ልዩ አድርጎ ነው የሚሰጣቸው። አንዳንዶችን ወንጌላውያን፣ አንዳንዶችን ደግሞ ፕሪቸር እና ኢቫንጀሊስት። ወንጌላዊና ሰባኪ ማለት ተመሳሳይ አገልግሎት ነው የሚመስለው፣ ግን ልዩነት አላቸው። አሁን ወንጌላዊ የሚባሉ ወንጌል ብቻ የሚሰብኩ ክርስቶስ ኢየሱስ እንደሞተ እንደተቀበረ መጽሐፍ እንደሚል በሶስተኛው እንደተነሳ በሚል በእነዚህ ትምህርት ውስጥ ሕይወት እንዳለ ወንጌልን የሚሰብኩ አሉ። አሁን ሰባኪያን የሚሉ ሰዎች ደግሞ ባይብል ውስጥ 360 ዲግሪ የሚዞሩ ሰዎች ስፒሪቹዋል ፖለቲሽያን የሚባሉ ሰዎች አሉ። መንፈሳዊ ፖለቲከኞች። ፖለቲካ ማለት ውሸት ማለት አይደለም። ፖለቲካ ማለት ይቅርታ፣ ፖለቲካ ስላለ ፖለቲካ ማለት አንድን እውነት ለመግለጽ የምታወጣው የምትናገረው ንግግር ማለት ነው። ፖለቲካ ውሸት አይደለም። እና አንዳንዴ ስፒሪቹዋል ፖለቲሽያን የሆኑ ተናጋሪዎች አሉ። በጣም ተናጋሪዎች 360 ዲግሪ የሚዞሩ ከዘፍጥረት እስከ ራዕይ የማሳመን ክህሎት ያላቸው ልክ እንደ ጳውሎስ ፕሪቸሮች። ልክ እንደ ጳውሎስ ከአብርሃም ከሙሴ ጀምሮ ኢየሱስ ጋር ነው የሚያደርገው። ስለዚህ ልክ እንደዛ በቃ የሚዞሩ ሰዎች ባይብል ውስጥ በጣም ተናጋሪ ሰባኪ የሆኑ ፖለቲከኞች የሆኑ እውነትን ለመግለጽ በጣም ውስጣቸው ላይ የመናገር ክህሎታቸው ከፍተኛ የሆኑ ሰዎች ፕሪቸር ሰባኪያን የሚባሉ እነዚያም ይሁን ወንጌላውያን፣ ዘማሪያን፣ ሐዋርያ፣ መጋቢ ሁሉ ለመታነጽ ነው። አገልጋይ በቤተ ክርስቲያን ውስጥ እያለ መታነጽ ወደ ጉባኤው የማይመጣ ከሆነ፣ ጉባኤው የማያንጽ ከሆነ፣ የማይቀደስ ወደ መንፈሳዊ ንጽሕና የሚባለው ቦታ ላይ ህዝቡ የማይመጣ ከሆነ፣ ወደ ፍሬሽኔስ ወደ መንፈሳዊ ትኩስነት ህዝቡ ቶሎ የማይመጣ ከሆነ፣ የቀዘቀዘ ከሆነ፣ በመንፈሳዊ ድርቀት ህዝቡ የተመታ ከሆነ፣ መታነጽ ከሌለ ይሄ አሜንድመንት መደረግ አለበት። ሁሉም ነገር ስር ነቀል ለውጥ መደረግ አለበት እና በየጸጋቸው በየተሰጧቸው ማገልገል አለባቸው። ጸጋ የሌላቸው ተስጦ የሌላቸው በጋጋታ ምክንያት በወረቀታቸውና በጋጋታቸው በእግዚአብሔር ቤት ውስጥ መጥቶ ስልጣን ኮርቻ ላይ ከተቀመጡ ውጤት አያመጡም። በተስጦ በጥሪ ነው ውጤት የሚመጣው። ውጤት በጥሪ ውስጥ ነው ያለው። ውጤት በጸጋ ውስጥ ነው ያለው እና ስለዚህ ውጤታቸውን በቸለኝነታቸው፣ በልምዳቸው፣ በእንድተኝነታቸው ውጤታቸውን የሚያበላሹ ሰዎች ዋጋቸውን ይቀበላሉ። ችግር የለም። ዋጋ ከጌታ ጋር ይተመናሉ በመጨረሻው ላይ እርሱ ሲመጣ። ነገር ግን ተስጦ ጭራሽ የሌላቸው ቦታ የያዙ ሰዎች ቦታቸውን መልቀቅና ስር ነቀል ለውጥ መደረግ፣ ወደ ዘርፋቸው መሄድ። እኔ ለምሳሌ ዘማሪ ሆናለሁ ብዬ ብል ብዙ ነገሮች ይባላል። እኔ ኪቦርድ ተጫዋች ነበር። ለምሳሌ ከዚህ በፊት ተጫዋች 7 ዓመት ምናምን አገልግያለሁ ኪቦርድ በመጫወት ግን ሞገስ አልነበረም። ተስጧዬ አይደለም። ቦታ ይዤ የአገልጋዮችን ቦታ በጣም በቃ እነሱ እንትን እያልኩ ነበር። 7 ዓመት ሙሉ ያለ ሞገስ 7 ዓመት ማገልገል ያለ ፍሬ ነው። ተስጧ አይደለም። ናውን ወደ ተስፋዬ ወደ እግዚአብሔር ለሰጠኝ አገልግሎት እግዚአብሔር ለፈጠረኝ ነገር መኖር ሲጀምር ብዙ ፍሬ አፍርቼ ብዙ ውጤታማ ሆኜ አንተንም አፍርቼ ብዙ ሌሎቹንም ደግሞ አገልጋዮችን አፍርቻለሁ። ብዙ ጌታን ተቀብሏል። ይሄ ለኔ ተስፋዬ ነው። በጣም መቆም አለ። በተስፋቸው ቢሰማሩ ውጤት ያመጣሉ ያምናለሁ። እና ጥያቄ ተመልሷል ብዬ አምናለሁ። በዚህ መልኩ የሚጨበጡ ሰዎች ግንዛቤያችን ጥሩ ተሞክሮ ሊሰጣቸው ይችላል። ለአንዳንድ አገልጋዮችም ጸጋ አጠቃቀም ላይ፣ መንጋ አያያዝ ላይ መሪዎችም፣ መጋቢዎችም፣ አገልጋዮችም ጥሩ ግንዛቤ ሊቀበሉ የሚችሉበት ንግግር ነው ያወራነው። ጌታ እግዚአብሔር ይመስገን ለዚች ሰዓት ጌታ ይባርኪ፣ ዘመን ይባርኪ እና እንወዳለን። ጌታ ያክብር። ብዙ ተናግራል። ብዙ ያው ይሄ ነገር አስፈላጊ ነው፣ ያስፈልጋል። ስለሚያስፈልግ ነው ያወራው። ተመልካቾችን ከልብ እንወዳለን። ይቀጥለናል።
ፓርቲ 1 ፓርቲ 2 ብሎ ይቀጥላል። በጣም አዳምጡ። አገልጋዮችም ቢሆን በተለያዩ ወጣቶች ይህን ስሙ። ብዙ ሰዎች ብዙ መስማት ባይፈልጉም እንዲሰሙ ከነቅርታ ጋር እንደምናለን። መስማት ያወጣል፣ የሰማ ሰው ይጠቅማል። የተረዳ ያወቀ ያሳውቃል የሚባል ነገር አለ። ያላወቀ ምን ያሳውቃል? ያወቀ ግን እንደዚህ ምርጥ ነገሮች ለማሳወቅ መጀመሪያ ማወቅ ያስፈልጋል። ያወቀውን ጴጥሮስ ሲናገር እኛ ያየነውና የሰማነው ከመናገር ዝም ማለት አንችልም አለ። አይቷል፣ ሰምቷል፣ አብሮ አሳልፏል። ያየነውና የሰማነው ነገር ሰው ይናገራል። ይሄ ፖለቲካ አይደለም፣ እውነት ነው። ወንድማችን ኤፍሬም ወንጌላዊ ጌታ ይባርኪ። እንወዳለን። ከዚህ በፊትም አሁንም ይቀጥላል። ሰላም ይበዛ ይሁን። አሜን። ወንጌል ይቀጥላል። እግዚአብሔር ባርካችሁ። እኛ የተሰቀለውን ክርስቶስን እንሰብካለን። ኢየሱስ ነው። እንወዳችኋለን። ይህንን መልእክት ገብታችሁ ዩቲዩብ ላይ እናስቀምጥላችኋለን። አስቀምጠን እንደ ዩቲዩብ ገብታችሁ ሊንኩን ቲክቶክ ላይ እናስቀምጠናል። ሊንኩን ነክታችሁ በደንብ አይታችሁ ማለት ነው። ካላያችሁ ዝም ብላችሁ ሰብስክራይብ ማድረግ ዋች ታይም ስለሌለ ዩቲዩቡ አይቀበልም። አይታችሁ የሆነ ነገር ካያችሁ በኋላ ዋች ታይም ሊኖረው ይገባል። አይታችሁ ስትወጡ ደግሞ ሰብስክራይብ እንድታደርጉ እንላችኋለን። ቤታችን ሰብስክራይብ አድርጉ። እንደዚህ አገልግሎታችንን ውስጣችን ላይ ያለውን ነገር መደገፍ ፈልጋለሁ የምትሉ ሰዎች በሰብስክራይብ ደግፉ። ቤቱን ፎሎ በማድረግ ቲክቶክ አካውንታችንን ሼር፣ ላይክ፣ ሪፖስት፣ ኮፊ ሊንክ በማድረግ አብሮ ሰራተኞች እንድትሆኑ እንድታግዙ እንላለን። እንወዳችኋለን። ተባረኩ።